ከቤታ ጋር ስጣና አይደል? ትክክል። ያ የእናት የምናምን የነበረው ከዛ በኋላ ለኔ ጊፍተር የሆነችው የታውቃት ነው። አዎ የነበረው ለኛ ሲቀጥል ደግሞ የቤታ ጥላቻ ከሌለ በአሁን ታይም እንደ ሰብን አፕ ቤታን የበላችሁን የጠጣችሁን ላይ የዘቀዘቀ የሚለጥፍ ሰው አለ በጣም። እኔ በአሁን ታይም የቤታ ሐቋን ያወጣው እንደዛ ደረጃ ስለሄድኩኝ ለሰብን አፕ ነው ሄዳ ጊፍት እንኳን በግልጽ ሲሰጡ የነበረው። ለኔ ግን በአን ኢንግማን አድርጌ እንኳን ብሰጥ እኔ መሆኔ ይታወቃለሁ ስትለኝ ነበር። ገብቷል? አዎ እንደዛ አይነት ድራማ ሰራ አልገባትም ብዬ እንዳልገባኝ እሷን እንደዚህ እንድትረዳኝ ጅሎኝ ነው የቀረብኩት። በልጅሽ መሰልሻት። የሚገርምሽ እዚህ የተወለዱ እዚህ ያደጉ ትናንትና ምን ብዬ ጠየቅኳት? እኔ የሚጻፍልኝን ነው የጠየቅኩሽ አለችኝ። የሚጻፍልኝን ሲጠይቂ ስለኔም የላኩልሽና ስትጠይቂኝ የላኩልሽን እናንተስ ልጇን ለመሰደባችሁ ብለሽ ጠይቀሽ ታውቂያለሽ አልኳት። መለሰችልኝ። አልሰማሁም፣ አላየሁም። እንደገና ደግሞ በእሷ ጉዳይ ላይ ልታወራ መታ የጠየቀችኝ ትልቋ ፖይንቷ ምንድን ነው? ለምን የእንትን አንዱም ላይ የሌላ ጥያቄ ነው። ሌላ ጥያቄ ነበረ። የሚገርምሽ ማለት እኔ እንደ ኪሎኝ ስቀርባት የእውነትም አልገባትም ብላ እንደዛ አምናለች እሷ ራሱ። የሚገርምሽ የተነጋገራችሁትን ሳይሆን ያስረዳችው ገብታ ያስረዳችው ሌላ ጥያቄ ነው ያደረገችው። እኔ ይሄ ነገር ትናንትና በተፈጠረ ነገር በጣም አዝኛለሁ፣ ግን እዚህ ጋር የሚሆነው ነገር ያለው ሌላ ነው። ግን ጥያቄው ማለት ነው ብላ መታ የነገረችኝ እሷ because of I give you gift አለች። እንደገና ተመልሳ ደግሞ ባለፈው ብሎክ አድርገኝ don't call my name ብላ ጻፈችልኝ ብላ የነገረችኝ እሷ ነው። እሱን እኮ ነው የምነግርሽ። ምን ነው የጻፍኩላ ዛሬ ቤታ ልናገር ስለሆነ ሪፖርትስ እንዳያረጉብኝ ሰፖርት አድርጊ ስላት ጽፌላት መታ ነው ሰፖርት የምታረገኝ ነበር። ምን ነገር እንደውም እንደዚህ ዝርክርኩላ አውጣላችሁ እንዴ ከነ ማስረጃ እናጥፋችሁ ከፈለጋችሁ። እና እኛ ውጭ ያለን እኮ ተረድተን እኮ ነው ትናንት ለመነጋገር አስገቢን ስንልሽ የነበረው እኮ። ይኸውልሽ የመጣችበት ርዕስ ያቺ እኔ ቤታን እየደገፍኩኝ የቡቺን ሴራ ሳወጣ አይደል እንዴ ሄዳ አንበሳ ከነምን ምናምን ስታወርድላት የነበረው እዛ እየሰደቡኝ እነ ጆከር ራሱ እኔ አላውቅም። ይሄ ሁሉ አልገባኝም። ገብቶሻል? አሜን ዝም ስል ከዛ ሊሊን ምን ሰድቧታል ሲባል ሊሊን ትዝብቷን እንዳትታዘባት እኔ እኮ አልገባኝም ብላ በአዲስ ደግሞ ተመለሰች። ባልገባ ትመጣለች። ባልገባ በጣም ሙደኛ ናት። በጣም ሙደኛ። ትናንትና አብሶ ደግሞ አንድ ጊዜ ምን አረጋችላት መሰለሽ? ሰው ሁሉ ውጡና እኔና እሷ እንነጋገራለን። ከዛ አንቺ በጣም ለረጅም 2 ሰዓት ሙሉ ይሆናል ዝም ብለሽ ነው የምትሰሚው። ታወራለች። የሚገርምሽ ስታወራ ቀጥተኛ አማርኛ ይመጣላታል። ጥያቄ አንቺ ስትጠይቂ ትኩለታትፋለች። በጣም ፊልመኛ መሆኗን ያስኩባት ማለት ነው። ትናንትና የሚገርምሽ ወንድም ታሰረብኝ ያለችው እንኳን እሷ እህት ናት። ምን እንዳለች ታውቂያለሽ? እንዴት ሄለን ልትዘግበው ቻለች እጇ ከሌለባት። እሷ እንደውም እንኳን እርግጠኛ ባንቺ እንኳን አይደለም ያለችው። እሷ ናት እንዴ ያለችው አይደለም። ሞጣ ጋንቺ ተናደሽ ወደ ሞጣ ደግሞ ሄደን ስናይ ሞጣ አንዴ ነው ያለው ሄለን እኛ እንወድሻለን፣ እውነት ነው ልጅሽ እንደዚህ ተደርጓል፣ ግን አንቺ ዜናው መዘገብ የለብሽም ነው እንጂ ክፉ ነገር ሞጣ አልተናገረም። እውነት ከሆነ ማለት ነው አንድ ነገር እኔ እንደነሱ እንደሚያስቡት በጣም ክፉና በጣም ልበ ቆሻሻ ወይ እንደነዚህ እንደነሱ እንደሚሉት አይነት በጣም በቃ የማሰብና እንትን አይነት ሰው እጅ ላይ በወድቅ ኖሮ ገብቶሻል። እነሱ የሚፈልጉት ደረጃ ላይ ዘቀጥ ውስጥ የምገባው ልጄን ጥዬ አይደለም። አሜንዬ ትክክል። ልጄን ጥዬ አይደለም። በቤተሰብ ለምን ትገቢያለሽ? ልጄን ቤተሰብ አይደለም ለዛውም ሰው ሀገር ጎረቤት እንኳን የሌለው ሀገር ቁጭ ብሎ የሀበሻ ኮሚኒቲ ምን አይነት እንደሚመስል እንኳን የማያውቅ ሰው ልጅ ትችያለሽ። ለዛ ስጨፍር አልነበረም እሷ አይጧ ትለፍ ብዬ ነው እንጂ እንደዚህ ማባራት ከሆነም አይደለም። ግን አንቺና ባለጉዳዩ ብትነጋገሩ እኮ ችግር የለውም። እንደዚህ አይነቷ ግን አላቅም እያለ እኔ ላይ ጨፈረች ማለት ልጄ ላይ ነው የጨፈረችው። ገብቶሻል? ቤተሰቤ ላይ ነው የጨፈረችው ማለት ነው። ለኔ ልጄ ሙሉ ቤተሰቤ ኦፍ ኮርስ
ግን ትናንትና የተካሄደው ይኸውልሽ ባለ ጉዳዮቹ እያላችሁ በመሀል ላይ የሄዱት ሰዎች ነገር እንዲባባሱና አንቺን ስሜታዊ እንዲያደርጉሽ እሷም ያላሰበችው በእውነት ሄለን እዛም ገብተን 3 ቦታ ገብተን ሰምቻለሁ ከአንቺ ወጥቼ እሷን ስታናግሪያት እችኛዋን ስታናግሪያት ትናንትና ሰምቻለሁ እኔ ተጠራጠርኩበት ምክንያት እንዴት የሚገርምሽ ዜና እኮ አንቺ እያወራሽ የሆነ ጥያቄ እያወራሽ ሰው ጽፎ እኮ ነው ያነበብሽው የጉዳዩ እንደዚህ የከሌን አሁን ዛሬ ብታይ 4 days ago ነው እኮ የሚለው የተለጠፈው ያ አየሁት ግን አንቺ ራሱ እኮ እዚህ ላይ እንደማንኛውም ሰው ጽፎልሽ አነበብሽው አረ የሆነ ነገር ተብሏል ነው ምናምን ብለሽ ደገምሽና እንዲያውም ማነው የእንትና ማነው ጌም እየተጫወተ ነበር ካንቺ ጋር ዜናውን ስታነቢ የሆነ ሰው ጽፎልሽ ስታነቢ ውረድ ውጣ የሆነ ነገር አይቻለውና በዛ ጉዳይ እንነጋገር ብለሽ እንደ አንቺ እኮ እንደ ማንኛውም ሰው ነው ተጽፎ ያሰማሽው ከዛ በላይ ደግሞ ባለ ጉዳይ ያለች እኔ የተጠራጠርኩት እያለች ባለ እነዚህ ደግሞ ወዳጅ ተባዮቹ ደግሞ ከቤታ ጋር ሰላም ስለሆነች ለምን ብሎ የሚጠይቁት ትላንትና ፊልም ይዞ ሲመጡ በጣም ያሳዝናል እሱ በጣም አይምሮሽን እንትን ብሎታል ወደ እነሱ መስመር ሁሉ ወሰዱሽ የሚገርምሽ ዛሬ ትላንትናና ዛሬ ወደ እነሱ መስመር እያስገቡሽ ነበረ ግን አይሆንም ማለት በፍጹም እንዳገቢ ራስሽን አይምሮሽን አዳምጪው አንቺ ሰዎች በንግግር ውስጥ የምታዳምጪ ነሽ እኔ ያየሁሽ ሰው እኔ ያወራሁኝ ውስጥ የምታዳምጪ ሴት ነሽ እና ከሌ እንደዚህ ያለ ከሌ እንዲያለ ብለሽ ባደግቢ ጥሩ ነው ባቋምሽ እንዳለሽ ጥሩ ማለት አመጣጥሽ አቋምሽ ትክክለኛ ነው ያለው ነገር ግን ቢረግብ በቃ ሰላም ይሻላል አሁን ወደ በፊቱ ጫውታሽ ወደ በፊቱ ንግግርሽ ምናምን ለምን አሁን አዙሮ የማይሆን ዘር ውስጥ የማይሆን ንግግር ውስጥ እየከተትሽ ስለሆነ ያ ነገር ደግሞ አንቺ በፍጹም አይወጣም የቱን ገባውትና ነው የከተትሽ ብለሽ ምታስ አንቺ አልገባሽም እኮ ግን አንቺ እነሱ እየመሰሉት ነው አሁን አይሽ ትላንትና ሙሪ ማምሰል እኮ የራሳቸው ጉዳይ ነው ግን እነሱ አስበው የመጨረሻ ፖይንታቸው ምን እንደሆነ መጥቼ ላሰማና ህዝብ እንዲያውቅ ነው እንጂ ፎርሚ ነቲንግ ምንም አይደል ግን አንዳንድ ጊዜ ዝም ማለት በሐሳቡ ተስማምተሻል ማለት ነው በነጮች እንትን ነጭ አገር ምን ይኖረው ነጭ ዝም ካልሽ በሐሳቡ ተስማምተሻል ማለት ነው ያ እሱ ትክክል ነው በሐሳቡ እንዳልተስማማ ባለ ጉዳዮች ያለው ሚዲያ ላይ መጥቼ እንደማወራ ሰው ቢያንስ ጠረጴዛ እየደበደብኩ ራሴን እየደበደብኩ ምላሴን ከአፌ ጋር እያጋጨው ከጥርሴ ጋር እየለፈለፍኩ ከማወራ ቢያንስ ያለውን ነገር ይሄ ብለን ታሳያለን ዛሴት የቀረው ጉንጭ ማልፋት ሌላ ደግሞ እንደውም ምነግርሽ ነገር በዘር ለሚለው እንትናል ማነው ስማ ሁለት ዘር ሲስማሙ የሚያማት ልጅ አለች ምናምን ብለሽ በጣም የምትናገሪያት ማን ነበረች እንደውም ምን ያህል ስለዘር እንደምትጠየፊ ስለዛ ሰው ስለዛ የሚሆነው ነገር በጣም እንደምታዝኝ እንቁርቲ ማን ነው የሚሏት እሷ አሁን ሁልጊዜ በጣም እንደምትጠያት የምትናገሪው የሆነ ብሔር ሲስማሙ አንቺ ግን ሁሌ ጠላት ሆነሽ የምትነሺ አንቺ እንጂ ነሽ እያልሽ ነው የምትጠየፊያት በጣም የምትናገሪያት ታስታውሻለሽ እንቁርቲ ማን ነበር እሱማ ማን ነው ብር አይ ዶንት ኖ እሷን ብዙም ስለማልከታተላት በጣም ጥላቻ ውስጥ ስላለች እሷ እና እሷን በጣም ትጠየፊያታለሽ በዘር ስለምትናገር ሁለት ብሔሮች ሲስማሙ ለምንድን ነው አንቺ እንደዚህ የሚያምሽ አቃሉ ማን እንደሆነች ምናምን ብለሽ እና እኔ እንጃ አንቺ እዚህ ውስጥ የለሽም ስለሌለሽ አይመለከትሽም ቀጣዩን አንቺ ታውቂያለሽ ብዬ ነው የማስበው በዚህ ጉዳይ የማይመለከትሽ ስለሆነ አንድ ያስረድተሻል ሁለት ሶስት ግን አትድገሚያቸው ሚጣ የምትባለው ነረዋል ላይ ያለችውን እንዴት አያችሁት ማለት እነሱ ላይ ትዳራቸው ላይ መውረግረጓን እንዴት አያችሁ ባይ ዘ ዌይ እግዚአብሔር ይቅር ይበለኝ ሄለን በጣም ከምትጠየፋት ሴት በጣም መልኳ ያምር ሚኗ አሁን ተጣላሽውን ሰው በተጣላሽበት ቶፒክ ላይ በዛ ላይ ተናገር እንጂ እንዳለ ጠቅላላ ውጪ ወፍራ ምናምን ብዙ
ወፍራም አሉ። ኦፍ ኮርስ እናትሽም ወፍራም ነበሩ። እኔም እወልዳለሁ፣ ነገ ወፍራለሁ። ሁሉም ሰው ይወፍራል። ወፍር ማለት የሰው ልጅ ውፍረትን ስጡኝ ብሎ አይደለም የሚቀበለው። በስትሬስ የሚወፍር ሰው አለ፣ ፈልጎ የሚወፍር ሰው አለ፣ በበሽታ የሚወፍር ሰው ጆን ዳንኤል ዝና እንዳለ ከነሰራች ፍቅሬ ሁላ እንደሚበልጥ ነው የተረዳሁት። ሚዲያ ይሁን ጃኒ እንደምትበልጠው ናችሁ ነው የተረዳሁት። ጃኒ ታስራይታችኋል። እባካችሁን ይቅርታ አድርጉላት ምናምን አስባችኋል። ለነሱ ግን ማንም የጠየቀሱ የለ። የእውነት ለዛው ብዙ ባለዝና ታስሮ አንድ ላይ ራሱ እንኳን ድምጻቸው ከፍ አላል። ህዝቡ ራሱ ወንጀለኝነታቸውን አምኖ ነው ማለት ነው። አምኖ ነው። ያኔ ጃኒ ታሰረ ጊዜ ትዝ ይላችኋል። ታሰረ ሳይሆን ጀስት የለም በዛ አይታችኋል። ህዝቡ ሲፈቱም ቴንኪው ነው የተባለው። አሁን ዋስ መብታቸው እንኳን ተከብሮ እነ ካሊድ ቴንኪው ያለ ሰው እንኳን የለም። አያችሁ እና እኛ እውቅና አለን ብላችሁ የምታቀራሩ ሰዎች ከኖርማል ለምን ንጉስ አላገሩ የሚባል ነገር አለ። ንጉስ አላገሩ የሚባል ነገር አለ። ንጉስ አላገሩ nothing። ሁሉም ሰው የራሱ ቀይ ያለው የራሱ ንግስና የሚነግስበት ቦታ አለ። ገብቶቻል። ይሄ ቦታ የነጃኒ የነምናምን እንደዚህ ቲክቶክ ላይ ሰፈረ ነው እንጂ ይሄ ባለስልጣን ላይ ይሄ አርቲስት ላይ ምናምን ነገር nothing። እዛው ኪነ ጥበብ ላይ ይራቀ ከፈለገ አቅም ካለው በጣም ማንበብ ከቻለ መድረክ ቲያትር መድረክ እንትን እንትተንለት የለ እንዴ? ምን ነው የሚባለው የቲያትር ቤቶች እዚህ መተልነግስ እዚህ የነ ጆን ዳንኤል ነው አባይ የነ ጃኒ ይውረት እኔ መልጣችኋለሁ። እኔ ራሱ እንኳን ኖርማል ነው እና ሰራዊት ፍቅር እንደምናምን አንድ ሰው ድምጽ የሆነላችሁ ሰዎች ላይ ዛት ሚንስ አንበሳ በጫካው ነው አንበሳነት ከተማ መጥቶ የሆነ ሽቦስ ከታሰረ ምንም እስቲ ማን ነው ጫካ ውስጥ ሄዶ የሚደፍረው አንበሳ? ግዛቱ ነው የሆነ ግዛቱ እና ይሄንን ታዝቤያለሁ። ባይዘው ያ ሁሉ እኔ ግን የምወስደው በሁለት ነው ለምሳሌ የነጃኒ በስታንዳርዳቸው በእነሱ ልክ ያሉ ሰዎች ነው የጮሁላቸው። እነዛ ደግሞ ቲክቶክ ላይ ያሉ የሚታወቁ ነው። እንደውም የትንሽ ጆን ይጋነናል። ትንሽ ጆን ብዙ ሰው ነው ብዙ ትልልቆችም ምናምን ብሎለታል ልጁ ከሚሰራው አንፃር ማለት ነው። የነጃኒም ደግሞ ቲክቶከሮች ናቸው። እስከ ድሬዳዋ ድረስ የሄዱት ድሬዳዋ ነው የት ነው የነበረው ጊዜ የሄዱት ያው በሷ እድሜ ያሉት በሷ ከሷ ጋር እውቅና ያላቸው ምናምን ነው ይጮውላቸው። እነዚህ ደግሞ ባለሀብት ናቸው። ምን ለመናገር አሁን እነ ሰራዊት ትልልቅ የሚባሉ በጣም የሚሆነው ለምን በእነሱ ሊጋፈጥላቸው ሲሄድ እሱ ላይ የሚደርሰው ነገር ሊፈራ ነው ያለው። ገባሽ? የነጃኒ እንኳን እንጃ ብዙ ከነሱ ጋር አይወዳደርም። የመንሱር ደግሞ ትንሽ እሱም ቲክቶክ ላይ ስለሚመጣ ብዙ ራሱን እንደ ግዙፍ አድርጎ ስለሳለ ሰው ጥላቻ ውስጥ ገባ እንጂ ብዙ የሚጎዳ ሰውም አልነበረም። ምን ለመናገር ግን እውቅናው ሀብቱንም ንግግሩ ሊመጣጠን አልቻለም። ማች አላደረገም ማለት በእነሱ ደረጃ ያሉት ራሱ ማን ነው ድምጽ ይሆናቸው? ያ በእነሱ ያሉት ደረጃ ደግሞ እኛ ቲክቶክ ላይ ወይ የሆነ ነገር ላይ ልንሰማ አንችልማ። አሁን ሰራዊት ሰራዊት በጣም የሚወደድ ሰው ነው። እንደሱ አይነቱ ሰው ሊጠይቅለት ይችላል ወይ ደግሞ የሚጠይቅለት አንድ ሰው የሆነ ፍርድ ራሱ እዚህ ነገር ውስጥ አለ እንዳይባል አስቡ። የለም አንዳንዴ ስትጠሪ አንዴ አንተ አለ እንዴ ምናምን ነገር እንዳይሆን ጸጥ ነው ያለው። የሆነ የለም ምን እየዘገበው አለ ታዲያ አዲስ ላይ ዘገበው ምን አላለ ምን አረግ? አሁን የትልልቅ ሚዲያዎች ላይ አለመተላለፉ እውነት ነው። ግን ይሄ በውስጥ ደግሞ ልክ እንደሱ አይነቱ ባለሀብት ሰራዊት ሊናገሩለት ሊጠይቁለት እንደሚችሉ እርግጠኛ ነኝ። ማነው በሙስና ጉዳይ ላይ መንግስትን ይቅርታ በሉለት የሚባለው? ሰው እኮ ሌብነት ይቅርታ ላይ እኮ ልገርሻ ማለት እኮ ሌብነትን እንደማበረታታትና እለፉ ብሎ እንትን ሌላ ወንጀል ነው። እኮ አይደለም የሚሉት ሄዱ እንዴት የህዝብ ብር እኮ ነው የተበላው።
አይገናኝም። እንትኑ ራሱ ይፈቱ ማለት ነገርሽ የመንሱር ዝና፣ የሰራዊት ፍቅሬ ዝና፣ የካሊድ ዝና ፋውንዴሽን የሚባለውን ነገር ተውት። በጎ አድራጎት የሚለውን በበጎ አድራጎት ያዙት። ሌላ ደግሞ ማን የታሰረው? እንትና ሰለሞን ቦጋለ። ሌላ ደግሞ ማን ነበረ? ይሄ ፓስተሩ ማን ነበር? ኢቢኤስ ላይ ያለው ማን ነው? ይሄ ሰንደል ሲያስታውቅ ነበር። የዛሬ ነው ያርገውና ቬሪ ፓስተር ምናምን ነገር ማን ነበር ስሙ? እሱ ኢቢኤስ ላይ የሚሰራው የነሱ ዝና አንድ ላይ ተደምሮ እንኳን ግማሽ የጃኒ ይባላል። ጸጉሩን የተሰራው ማን ነው? ገረመው። ስሚ በጊዜ ሽንት ቤት መድረስ ስለማንችል የኩላሊት ችግር እየገጠመን ነው ህመም ሲባል ለሁሉም አንዳንድ ጀሪካን አስገቡልን። እነዛ ያኛ አማራ ስለሆነ ነው ቢሉ ህዝቡ ይጮህላቸው ነበር። ኦሮሞ ነኝ ብሎ ሲለፈልፋል እንደሚለው መንሱር ማነው? እንደሱ አላለም መልዕክት ያስተላልፉ ራሱ ይኸውልሽ አሁን እነ ሸዊት ጓደኞቻቸው ነገርም እና ዳንኤል አማራ ደግሞ አማራ ስለሆኑ ተመርጠው ታሰሩ የሚል ፕሮፓጋንዳ መኪና ነው። እዚህ ቲክቶክ ላይ እንደዛ ናቸው። ወደ ብሔር እኮ እነዚህ ህዝብን እየረገጡ እየተሳደቡ አይደል እንዴ ወደ ብሔር የሚወተፉት? ሄሉ እነዛም ቢወተፉ ኑሮ ድምጽ ይኮናቸው ነበረ። ይሄ ጥንክር ያለ የለም ሙልጭ ያለ ጨዋነኝ ስትል ህዝቡ አይመቸው። ምን ያደርጋል? እንደዚህ እንደዛም ልክ ነው። ይሄ ያስኬዳል። ቅድም አሁን ቶፋምና ቀጭን ይባላል ብላ ስትከራከር እዚህ አይነት አደጋ እንዳይመጣብን ነው እኮ አሁን ተያር እንደውም ሲምፕል ሰዎች አለባበሳቸው ያስታውቃል ያለው እንጂ እኔም እኮ ወፍራም ነኝ። ለምን እንዴት ነው እንደዚህ አይነት ነገር አይባልም? ምን ነው ጋይስ እንዴ? የታለ የሚያወሩት እየተደበሩብሽ ነው። እግዚኦ ብላለች። እኔ ምን ያናገሩብኝ? እኔም ጊዜን አብረን እያሳለፍን አይደለም። ምን ነው ማለት ምን ነው? እነሱ ባይኖሩ እኮ ቁጭ በይ ሙዚቃን እንሰማ ምንድነው? እንደውም አንቺ ትብስ አንቺ ብስብስ እየተባባለ ነው እኮ እዚህ ላይ እንኳን ማንም ብልጥ ሞኝ እኮ የለም። አብረን ያው ከነገና ቅድም ስታወሪ ሰምቼሽ ልጅቷ አባቷ እንትን ያላት ማለት ነው ሙሉ እንትኑ ልካችሁልኝ ነበር። ደግሞ ሌላ ወሬ ስጀምር ተውኩት። ያይ በጣም ነው የሚያሳዝነው። ወዴት እየሄደ ነው ከምር